ግን ብዙ ጊዜ ጥያቄ የሚያስነሳ የሚያከራክር አንዳንድ ጊዜ የቤተክርስቲያኑ እውነተኛ ሊቃውንት ልዩነት ሳይፈጥሩ በውጭ ያሉ አካላት አንዳንድ ጥራዝ ነጠቅ የሆነ ነገር ይዘው የልደት ገሃድ የለውም እገሌ የሚባሉ አባት እንዲህ ያለ ነገር ጽፈዋል የሚል እያነሱ በጣም ይከራከራሉ። ተውላጠ ጾም ማለት ነው። ረቡዕ ስለሚበላ ዓርብ ስለሚበላ በልደት በስጋ ስለተገለጠ አሁንም ገሃድ በጥምቀት አንድነት ሶስትነት ስለተገለጠ ሁለቱንም ስም ይዞ ገሃድ የጥምቀትና የልደት እንደማይጾሙ በገሃድ ጾም እንደሚለወጡ ተለውጠውም እንደሚበሉ የአባቶቻችን ስርዓት ሰርተውልናል ማለት ነው። አሁን ልደት ገሃድ የለው የሚከራከር ካለ ቅድም እሳቸው ጠቅሰዋል፣ እኔም ጠቅሻለሁ። ያስቀመጡት የጥንት አባቶች በአራተኛው መቶ ክፍለ ዘመን የቤተክርስቲያን ስርዓት የወሰኑ ሰለስቱ ምዕት ወሰኑ ሃይማኖት እንዘ ክርስቶስ እስራኤል ስለ ሃይማኖት ሲወስኑ ሲደነግጉ 325 ዓመተ ምህረት ዕዳር 9 ቀን አብረው የወሰነው ማለት ነው። ራሱ ክርስቶስ አብሮ ተገኝቶ መንፈስ ቅዱስ ምስጢር ገላጭ ክርስቶስ በአካል ተገኝቶ የወሰነው ውሳኔ ነውና ቁልጭ ላይ የተቀመጠ ነው። የአባቶቻችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋር የከበረችና የተመሰገነች ትሁን። እንደምን ቆያችሁ? አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። ቤተሰቦቻችን ሁሌም እንደተለመደው አውደ ዓመት በመጣ ቁጥር እንኳን ያደረሳችሁ መልእክታችንንና ከናንተም ከአድማጭ ተመልካቾቻችን የሚመጡትን ጥያቄዎች ይዘን ወደ እናንተ ቀርበናል። ዛሬም እንደተለመደው ጊዜያቸውን አጣበውና መስዋዕት አድርገው አባቶችን ይዤ ቀርቤያለሁ። ቀጥታ ወደ እነሱ አልፋለሁ። ራሳቸውን ያስተዋውቁልኝና ቀጥታ ወደ ፕሮግራማችን እናልፋለን። የትም እንዳትሄዱ አብራችሁን ቆዩ። በድጋሚ እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መልአከ ታቦር ኃይለ ኢየሱስ ፈንታሁን ይባላል። የሥራ ድርሻዬ በአዲስ አበባ ሀገረ ስብከት የኤረር መካነ ሰላም ቅዱስ ሚካኤል ቤተክርስቲያን የትርጓሜ መጻሕፍት መምህር ነኝ። መላከ ብስራት ቀሲስ ተስፋ ማርያም ውበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለቡ ምስራቅ ፀሐይ ቅዱስ ገብርኤልና መርጦ ለቅድስት አርሴማ ቤተክርስቲያን ሰባኪ ወንጌል የማህበረ ተዋሕዶ ዘኦርቶዶክስ መንፈሳዊ ማህበር ዋና ጸሐፊ። እሺ ቤተሰቦቻችን አድማጭ ተመልካቾቻችን በድጋሚ አባቶችን እጅግ አድርጌ ያመሰግናለሁ። ፕሮግራማችን ይቀጥላል። እስከ ፍጻሜው ድረስ አብራችሁን ቆዩ። የትም እንዳትሄዱ። ቀጥታ ወደ ጥያቄ አልፋለሁ ወደ አባታችን። እሺ አባታችን በዓለ ልደትና በዓለ ገና አንድነትና ልዩነታቸው ምንድነው? እሺ በመጀመሪያ በቅድስት ሀገር ኢትዮጵያና በመላው ዓለም ለምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን እያልኩ ወደ ቀረበልኝ ጥያቄ ስገባ ልደት የግዕዝ ቋንቋ ነው፣ ገና የግሪክ ቋንቋ ነው። ሁለቱም ልደት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ መጻሕፍት ስትተረጉም ከዕብራይስጥም ከግሪክም ከአራማይክም ከአረቢክም ቀጥታ እንዳሉ ያመጣቻቸው ቋንቋዎች አሉ። ምሳሌ አሁን አማኑኤል የሚለው ሲተረጎም ዘበተርጓሚ እግዚአብሔር ስለኔ ተብሏል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው ተተርጉሟል። ኤሎሄ ኤሎሄ የሚለው የሌላ ሀገር ቋንቋ ነው። ወደኛ ግን አምላኬ አምላኬ ተብሎ ተተርጉሟል እና ይህም ብዙ ሀተታ ሳያስፈልገው ገና በሌላ ሀገር ቋንቋ ነው፣ ልደት በግዕዝ ቋንቋ ነው። ሁለቱም ግን ልደት ማለት ነው እና ሁለት እንደዚህ ያለ ንባብ ሲነገር ሰው የተለያየ ነገር እንዳይመስለው ትርጉም
ትርጉም ነው እንጂ ሁለቱም አንድ ነው። ልደት ነው። የስም ልዩነት ወይም የቋንቋ ልዩነት ነው። በስም አንድ ነው ተገልጿል። ወደ ሀገራችን ግን ስንመጣ ገና ሲባል አንዳንዱ ሰው የሚያስበው ጨዋታ አለ። ልደትን ተንተርሶ ለምሳሌ የልደት ዕለት የገና ጨዋታ የሚባል ነበረ። አሁን ላይ እንኳን እንግዲህ ገጠሩ ዓለም ላይ ሁሉ ይኸው እየተረሳ ካልመጣ የገና ጨዋታ አለ። ጨዋታው በኢትዮጵያውያን ልደቱን ለማክበር ትንሽዬ የተንቦለቦለሽ ነገር እንደ ኳስ የምትመስል ነገር ተሰርታ ጨዋታው ይከበራል። ገና ሲባል ብዙ ሰው የሚስለው ያንን ነው። ግን አባታችን እንዳሉት መምህራችን እንዳሉት መላከ ታቦር ገና የሚለው ቃል በዕብራይስጥ ወይም በግሪኩ ቋንቋ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት፣ በእኛም ልደት በእነሱም ልደት እንደሆነ ገልጸውታል። ትክክል፣ ይሄ ነው። እሺ፣ ወደ እርስዎ ልምጣ አባታችንና ገሃድ ምንድን ነው እንዴትስ ይገለጣል የሚለውን ነገር ከሱ ጋር አያይዛችሁ እንድትገልጹልኝ የምፈልገው ነገር ገሃድ ከጥንት ጀምሮ በገና በዓል የሚከበር በዓል ነው። ምክንያቱም አንዳንድ እንደዚህ ውይይቶችን ስናደርግ አንዳንድ እህቶች ምን አይነት አስተያየት ሰጡኝ፣ አሁን ነው ገሃድ የተጀመረው የሚለው አሁን ነው ፍትሐ ነገሥቱ ላይ ገብቶ መጾም የተጀመረው ወይስ ፍትሐ ነገሥቱ ላይ ከጥንት ጀምሮ አለ? ከሁለት ከሶስት ቀን በፊት እኔ ከእህቶቼ ጋር ስንወያይ እንደዚህ አይነት ጥያቄ ስላነሱብኝ አያይዛችሁ እንድትገልጹልኝ ነው። እንግዲህ ገሃድ በሁለት እንለያቸዋለን ቋንቋቸውን። ጋድ ማለት ተለዋጭ ማለት ነው፣ ወይም ደግሞ የጾም ተለዋጭ። ለምሳሌ ገአድ ስንል ገአድ የሚለው የጋድ ጾም ከሰባቱ የአዋጅ ጾሞች መካከልም አንዱ ነው። የልደት፣ የጥምቀት፣ የገሃድ ጾም አለ። ይህ የገሃድ ጾም ተውላጠ ጾም ይባላል። ለምሳሌ ረቡዕ፣ ዓርብ ጥምቀትና ልደት ቢውሉ፣ ለምሳሌ ረቡዕ ቢውል ማክሰኞ ከምሽቱ እስከ 1 ሰዓት ወይም ደግሞ ለ13 ሰዓት ያክል ሰዎች ይጾሙታል ማለት ነው። ዓርብ ቢውል ሐሙስ እስከ 1 ሰዓት ምሽት 13 ሰዓት በአጠቃላይ ይጾማል ማለት ነው። ይህ ማለት ተውላጠ ጾም ማለት ነው። ረቡዕ ስለሚበላ ዓርብ ስለሚበላ የረቡዕን ፈንታ ወደኋላ በዋዜማው ተጨምሮ ይጾማል ማለት ነው። ይህ ጾም መቼ ጀምሮ ነበረ ለተባለው ከጥንት ጀምሮ አባቶቻችን በፍትህ መንፈሳዊ ወይም በፍትሐ ነገሥት ላይ አንቀጽ 15 ንዑስ ቁጥር 563 ላይ ጀምሮ እስከ 66 ባለው ስንመለከት ረቡዕ፣ ዓርብ እንዲሁም ደግሞ ባለ 50 ካልሆነ በቀር ረቡዕና ዓርብ ዘወትር ይጾሙ ይልና ወደፊት 66 ላይ ደግሞ ረቡዕና ዓርብ የጥምቀትና የልደት እንደማይጾሙ በጋድ ጾም እንደሚለወጡ ተለውጠውም እንደሚበሉ የአባቶቻችን ስርዓት ሰርተውልናል ማለት ነው። ሌላው ገሃድ የሚለው ደግሞ ገሃደ ተገለጠ መገለጥ ነው፣ መታየት ነው። ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ መታየት፣ መገለጥ፣ መዳሰሱ፣ መታየቱን የምናነሳበት ነው ገሃድ ስንልና ገሃድ ስንል ማለት ነው። ግን ብዙ ጊዜ ጥያቄ የሚያስነሳ የሚያከራክር፣ አንዳንድ ጊዜ የቤተክርስቲያኒቱ እውነተኛ ሊቃውንት ልዩነት ሳይፈጥሩ በውጭ ያሉ አካላት አንዳንድ ጥራዝ ነጠቅ የሆነ ነገር ይዘው የልደት ገሃድ የለውም እገሌ የሚባሉ አባት እንዲህ ያለ ነገር ጽፈዋል የሚል እያነሱ በጣም ይከራከራሉ። እና እንደ አይነቱን ጥያቄ አንዳንድ እንደዚህ የምንላለው እኔ ጠንከር ያለ ጥያቄ ሲመጣ በተለይ ሁልጊዜ አወዛጋቢ ከሆነ አድምቶ መመለስ ብዬ ማስበው እሳቸው በደንብ አንቀጹን ጠቅሶ አስቀምጠው። ፍትሐ ነገሥት አጠቃላይ ይታወቃል። ፍትህ መንፈሳዊ 22 አንቀጾች አሉት። ፍትህ ሥጋዊ 52 አንቀጾች አሉት። አጠቃላይ 74 አንቀጽ አሉ። ከዚህ ከፍትህ መንፈሳዊ ከ22ቱ አንቀጽ የጠቀሱ አንቀጽ 15 ላይ ገጸ ንባብ አጽዋማትን ሲዘረዝር አጠቃላይ ቁጥራቸው 7 ነው። ስለ ገሃድ ሲናገር ምን እናያለን? ወጾመ ድኅራረ ልደት ወጾመ ድኅራረ ጥምቀት። በቃ ገጸ ንባብ እኮ ነው። ገሃድ ማለት በዚህ ትርጉም የልደትንና የጥምቀትን ድኅራር ወይም ዋዜማ መጾም ነው። ትርጉሙ ግን ባተተውም ተቀምጦ ገሃድ
በልደት በስጋ ስለተገለጠ አሁንም ገሃድ በጥምቀት አንድነት ሶስትነት ስለተገለጠ ሁለቱንም ስም ይዞ ገሃድ ጋድ ተውላጥ መለወጥ። እንዴት? ዓርብና ረቡዕን ለመብላት ማለትም ባለ ልደት ባለ ጥምቀት ሁለቱ ታላላቅ በዓላት ዓርብና ረቡዕ ሲውሉ የግድ እነዚህ ቀኖች ዓርብና ረቡዕ አይጾሙም። መቼ? በበዓለ ልደትና በበዓለ ጥምቀት። ስለዚህ ዓርብና ረቡዕን ስለሚለውጥ ተውላጠ ጾም ተባለ። የኢየሱስ ክርስቶስን በስጋ መገለጥ እንደገና በጥምቀቱ በአንድነት በሶስትነት መገለጥ ገሃድ ተባለ። ሁለቱን ቀኖች ስለሚለውጥ ተውላጠ ተብሏል። ቋሚ ነውና ከሰባቱ አጽዋማት ደግሞ አንዱ በግልጽ ጸንባ ልደት ማክሰኞ ሲሆን ሰኞ ብሎ የሚል የለም። ለምሳሌ አሁን የጥር 10 በቋሚነት ነው አይደል ስንክሳር የሚሰራው። ልደት ሰኞ ሲሆን እሁድ ብሎ የሚል የለም። ልደት እሁድ ሲሆን ቅዳሜ ብሎ የሚል የለም። ቋሚ ነው። ምክንያቱም አንዱ የሚያሻማው ነገር ምንድን ነው? ባለ ልደትን የምናከብረው እንደሚታወቀው 44 ቀን ጾመን ይህ ጾም በሶስት ነው የሚከፈለው። የነቢያት ጾም 40 ነው። ጥንተ ጾም የሚጀምረው ከአብርሃም ሶርያዊ በፊት ከአርዲተ ፊልጶስ ሱባኤ በፊት የሚጀምረው በ19 ነበር። አንድ ነገር ድርጊት ከተፈጸመ በኋላ ነው ህግ ነው የሚጸድቀው። ከዛ የነቢያት 40 ነው 19 ይጀምር ነበር። ኋላ ግን የአርዲተ ፊልጶስና የአብርሃም ሶርያዊ 3 ቀን ሱባኤ ተራራፍ ሶላል የአርዲተ ፊልጶስ ደግሞ የመምራቸው አጽም ጠፍቶ ያለ ማግኘት ሱባኤ ገብቶ አግኝተውታል። ከዛ በኋላ በ19 ጀምር የነበረው ወደ ስንት መጣ? ወደ 16። ከዛስ ሊቃውን ተመራመሩ። አይ ባለ ልደት እኮ እንደ ባለ ጥምቀት ነው። ዓርብና ረቡዕን ይሽራል ይለውጥ። ስለዚህ በስንክሳር 15 በፍትሐ ነገሥት መንፈቀ ኅዳር ሲል ፍትሐ ነገሥት መንፈቀ ኅዳር ሲል ገሃድን ግን ቆጥሮታል በጾምነቱ። ስለዚህ ጾሙ ስንት ነው? 44 በቃ 44 ከሆነ የግድ 28ኛው ቀን ምንድን ነው? ገሃድ። 27ኛው ቀን የሚያበቃ መቼ ነው? ይቅርታ 43ኛው የሚያበቃ በ27 ነው። በ15 እንጀምራለን። ከኅዳር 15 እስከ ታኅሳስ 28 ስንቆጥር የጾሙ ቁጥር 44 ቅድም ተናግሬያለሁ። ጾመ ነቢያት 43 መጀመሪያ ጠያቂ ካልገቡ በሩቅ ያለው አይገቡምሽ። የአርዲተ ፊልጶስ ወይም የአብርሃም ሶርያዊ 3 40 የጾም እንዳልደናገር የጾመ ነቢያት ወይም የነቢያት ጾም 40 የአብርሃም ሶርያዊ ወይም የአርዲተ ፊልጶስ ሁለቱም የተለያዩ ናቸው። 3 እና 40 43 28ኛው ገሃድ። በቃ አሁን አንዳንዱ የለም ከጾም ላይ ጾም እንዴ ጾም ለምን 44 ተባለ? ለይተን ስንቆጥረው ነው። በነገራችን ላይ አብይ ጾምም የሚቆጠረው በ3 ነው። የመጀመሪያው ሳምንት አለ፣ 40 ቀን አለ፣ ሰሙነ ሕማማት አለ። ግልጽ ነው ደረሰን እና ከጌታችን ከኢየሱስ ክርስቶስ ከ9 አበይት በዓላት 3 በዓላት በዓርብና ረቡዕን ይሽራሉ። ከዚህ ልደት ቀጥሎ ጥምቀት ቀጥሎ ትንሣኤ ዘመነ ትንሣኤ ማለት ነው እና ግልጽ ያለ በሚያሻማ መልኩ የተቀመጠ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ደግሞ በ1980 ዓመተ ምህረት ሁልጊዜም ጾሙ በ15 እንዲገባ ተወስኗል አይደል? 38 ዓመት ሆኖ 38 ዓመት ሆኖ አይረዳም እንዴ? 38 ዓመት ሙሉ እኮ አንድ ሰው በዘመናዊ ትምህርት ስንት ትምህርት ተምሮ ሪሰርች ሰርቶ ፕሮፌሰር የሚሆንበት ነው አይደል? በቃ አሁን ልደት ገሃድ የለውም ብሎ የሚከራከር ካለ ቅድም እሳቸው ጠቅሰዋል፣ እኔም ጠቅሻለሁ። ያስቀመጡት የጥንት አባቶች በ4ኛው መቶ ክፍለ ዘመን የቤተክርስቲያን ስርዓት የወሰኑ ሰለስቱ ምዕት ወሰኑ ሃይማኖት እንዘ ክርስቶስ ምስለ ማለት ስለ ሃይማኖት ሲወስኑ ሲደነግጉ 325 ዓመተ ምህረት ኅዳር 9 ቀን አብሮ የወሰነው ማለት ነው ራሱ ክርስቶስ አብሮ ተገኝቷል። መንፈስ ቅዱስ ምስጢር ገላጭ ክርስቶስ በአካል ተገኝቶ የወሰነው ውሳኔ ነውና ቁልጭ ላይ የተቀመጠ ነው። አያጠራጥርም። ገሃድ ተውላጥ፣ ገሃድ መገለጥ፣ ገሃድ ተውላጥ ትርጉሙ ሁለቱም በዚህ ይቀመጣል እንጂ በገጸ ንባብ ተቀምጦ አይ ተውላጥ ከተባለ አንዱ ብቻ ይዛል ብልጥ አይደል? መቼስ ሊበላ ያሰበ ሰው በጣም ብልጥ ነው።
እውነት ነው። አሞራ ምን ይላታል ይባላል ጅግራ ይመስል ይባላል። ልክ እንደዚህ አይነት ተውላጥ ከተባለማ እንግዲህ ይልና እሺ ልደት ረቡዕ ሲሆን ማክሰኞን እንጹም፣ ዓርብ ሲሆን ሐሙስን እንጹም፣ ከዛ ውጭ አንጾምም ሊል ይፈልጋል። የለም ቋሚ ጾም ነው። ቋሚ ባይሆንማ 7 አይሆንም መጾማቱ 7 አይደለም። በቃ 7 ናቸው። ልደትን እኮ ለይቶ አስቀምጧል ስንክሳሩ። ጳጉሜ 6 ስትሆን ልደትን በ28 አክብሩታል። ገሃድን ግን አይ ልደትና ጥምቀት ረቡዕና ዓርብ ሲሆኑ ማክሰኞንና ሐሙስን ጹሙ፣ ከዛ ውጭ ግን አትጹሙ ብሏል አላለም። በድንግልና